የምናወጣው ቃል ደግሞ ሌላውን ሰው ይጎዳል። ሰው የሌሎችንም አባባል አምጥተን እዚህ ማለት የለብንም። የሌሎች ያሉትን ምንልም ከሆነ ለእነኛ ሰዎች እውቅና እየሰጠን ነው። ይሄ እውቅና ሰጠን ማለት ደግሞ በራሳችን ጊዜ በራሳችን የማንተማመን ሰዎች እንሆናለን። እንዲህ አይነቱን ነገር የሌላውንም ሰው ማምጣቱ አምጥቶ እዚህ ማውራት አያስፈልግም። በልጆቿ አይዲያ ላይ ነው የምናወራው። ትክክል ነው። ልጅቷ ክብሯን አዋርዳ ሴትነቷን አርክሳ የመጣች አንድ የሆነች ሴት ናት። በቃ 4 ወንዶች ልጅ ነው ብሎ የሚረባረቡበት የብዙ ወንዶች ማረፊያ ሆና የሰራች ገጸ ባህሪ ናት። ይቺ ገጸ ባህሪ ደግሞ ይሄን ሁሉ ስራ ሰርታ ከ10 ሲም በላይ ከነሱ ጋር ሰርታ እናቱ የሚረጋጋበት ስራ እንጂ ይሄ የሰውን ስነ ልቡና የሚሰርቅ ስራ ትክክል አይደለም። ሌላ ስራ ይቀይሩ ብለን አውግዘናል፣ መክረናል። ይሄንን የመቀበል ራሳችን ነው ምን ጎዳው የሚል ነገር ስላለኝ ነው። ቤዛ አብረሽን ብዙ ጊዜ ያሳልፈሻል፣ ተማምነናል፣ ተነጋግረናል። እንግዲህ በጊዜው ሊዋጥልሽ ላይዋጥልሽ ይችላል፣ ግን ተማምነን ተነጋግረን ነው ብዙ ቦታ ሀና ቤትም እዚህም እያወራን ነበር። እና እባካችሁ አሁንም ቀስ ብላችሁ ለነገሮች ሁሉ እንትን በሉ ለማለት ፈልጌ ነው። አመሰግናለሁ። በጣም ምክርሽን በጣም ደስ የሚል ምክር ነው። ግን እንደዚህ አይነት ስራ አያስተምርም። እንደዚህ አይነት ስራ ያስደነገጠው ያስከፋ ስራ አይባልም። በማናችንም ሃይማኖታችን ይሄ ነገር አይፈቀድም። ቀልድም ሆነ እውነትም ሆነ እንደዚህ አይነት ነገር አይሆንም። ግን ስራ እንደሆነ ሁላችንም እሱ እንደዚህ አይነት ለካሸ ቦታ እንደማሄድ እናውቃለን፣ እናምንበታለን። ግን እዚህ ጋር ብዙ እናት ብዙ ቤተሰብ የተዘቀዘቀው የተንቋሸሸው እርስ በራሳቸው የተጣሉ አሁን ትላንትና እንዴት እንደሆነ ሁላችንም አውቀናል፣ ሁላችንም ተናግረናል። እንደዚህ አይነት ነገር አይሆንም። በጥሩ ነገር ሲመጡልሽ ደስ ብለሽ ተንሰፍስፈሽ ተጠብቂያቸዋለሽ፣ ታያቸዋለሽ። ብዙ ነገር እናደርጋለን። አሁን እንደዚህ አይነት ነገር ሲመጡብሽ በጣም ይከፋሻል፣ በጣም ያስከፋሻል። የቆሻሻ ቦታ ቆሻሻ ነው። ቆሻሻ ነገር ቆሻሻ ነው። በቃ በዚህ አይነት አይደለም፣ በጥሩ ነገር መምጣት አለባቸው። ይህ ነገር አሁንም ይወገድላችሁ። አሁንም አስተላልፉ። ንግግርሽ በጣም የሚጣፍጥ ንግግር ነው። አዎ እውነትሽ ነው። ስራ ግን አይባልም። ይሄ የስራ አይደለም፣ ይሄ የወረደ ስራ ነው። በቃ እኔ እናት አፉ በሉኝ፣ ይቅርታ ካጠፋውባችሁ። ችግር የለም። ጥሩ ነው ያልሽውም ትክክል ነሽ። እኔ የምለው ነው ያንቺን ሼር አደርጋለሁ ብያለሁም ከዚህ በፊት የወረደ ስራ ጥሩ አይደለም። ኦዲየንስ ያሳጣል። ኦዲየንስ ከተቆጣ ከባድ ነው መመለስ። ኦዲየንስ የተቆጣባቸው ሰዎች እኮ እስካሁን ድረስ በቀን 100,000 የማይታይላቸው አሉ። ያ ደግሞ የኦዲየንስ ቁጣ ነው። ይሄንን ሚዛናዊ ማድረግ አለባቸው። ይሄ ሚዛናዊ ካላደረጉ ነገ ከነገ ወዲያ አዲስ የተሻሉ ሰዎች ሲመጡ እነሱ የማይጣሉበት ምንም ምክንያት የለም። ምክንያቱም ሀሳቡ የወደቀ ሀሳብ ከሆነ ማንም አይከተላቸው። ስለዚህ እነሱም ኦዲየንሳቸውን እንዳያጡ ከመንገድም እንዳይወጡ ነው እኛ አሁን እየተናገርን ያለ ነው እንጂ እኛ እኮ እንደ ቆርሰው አይሰጡን ወይ ምን አያረጉልን ምንም ነገር። ግን ልጆች ናቸው፣ ቆንጆች ናቸው፣ ደስ ይላሉ ስናያቸው። የሆነ ደስ የሚል ነገር አለ። ይሄንን እንትናቸውን ባይቀይሩትና እኛንም ከነሱ ጋር አብረው እንዲያከርሙን ስለፈለግን ነው። ምክርን የመከርሽው በጣም አሪፍ ነው። ትክክል ነሽ። እኔ የምለው ነው ሼር አደርጋለሁ ያንቺን ሀሳብ። እኔ ደግሞ የምለው የአንድ ነገር አለኝ የምለው ማለት ነው። ምን መሰላችሁ? ትምህርት የለውም የሚባለው አለው። በጣም ትምህርት አለው። እኔ የደረሰባቸው ሰዎችም ስላየውኝ ማለት ነው። በአሁን ጊዜ ይሄ ዲኤንኤ የሚባለው ነገር ስለመጣ ነው እንጂ ከዚህም ፊት ላረገዘችለት ሰው ክዷቸው ስንቶቹ ብቻቸውን ያሳደጉ አሉ። የእውነቴን ነው የምላችሁ። እኔ የደረሰባቸውን ብዙ ሰዎች ስለማቅ ማለት ነው። ትምህርት አለው። ትምህርት የለውም አንበል፣ ብዙ አሉ። አሁን በጀርባቸው የደበቁ ራሱ አሉ። አሁን አርግዛለት የኔ አይደለም ብሎ የካዳት ስንቱ የለም እንዴ? አለ። አገራችን ላይ በተለይ ኢትዮጵያ ላይ ሞልቷል። ሙሉ ነው እንደውም ማለት ነው። በብዛት ነው ያለው። ትምህርት አለው። ነገር ግን እነዚህ ልጆች ኦዲየንስ አላቸው። ኦዲየንሶቻቸው በፍቅር ነው የሚያውቋቸው፣ በጥሩ ነገር ነው የሚያውቋቸው። ጥሩ ነገርን እንዲያስተምሩ ብቻ ነው ኦዲየንሶቻቸው የሚፈልገው እንጂ ይሄ ነገር የለም ማለት አይደለም። አገራችን ላይ እነሱ ያመጡት ነገር በሪል አስመስለው በእውነተኛ ታሪክ ላይ
ተሞርክዘው እየሰሩ ያሉት ማለት ነው። አለ ይታይሽዬ አለ እግዚአብሔር አንቺ ከኔ ልትበልጪ ትችያለሽ አውቃለሁ። በጣም ነው ያለው ሀገራችን ላይ። እኔ ራሱ ብዙዎችን አውቃለሁ አባታቸውን የማያውቁ ልጆቹ ማለት ነው ተከርተው። ስለዚህ ትምህርት አለው። ነገር ግን እነዚህ ልጆች ኦዲየንስ ስላላቸው ብቻ ኦዲየንሶቻቸው እንዳይቀየሙ ለምን ጥሩ ነገር አያመጡም የሚል ቅይሜታ አቀረብን እንጂ ትምህርት አለው ልል ፈልጌ ነው። ቅርታ ትክክል ነሽ፣ ትክክል ነሽ። ትምህርት አለው ግን ይሄ እኮ አይደለም። በብዙ ነገር ነው የምናየው። ይሄ ግን እሱን አስወርዶ ወደ ታች አውርዶ የሚታይ ነገር አይደለም። እኛ ሁላችን እናውቀዋለን። ይሄ ነገር በብዙ ነገር ነው። በስልክሽ ነው የምታዩ የኔ ውድ። ይሄ ትምህርት አለው ብለን እና አይዲያ እንዳንሰጣቸው በቃ እንደዚህ አይነት ነገር አያምጡ። እነኚህ ልጆች የማይጠገቡ እንደ ማር እንደ ቀፎ ማር እንደማይጠገቡ ናቸው። አሁን እንደዚህ አይነት በብዙ ነገር ሲሆኑ እንደወደሻቸው ትጠያቸዋለሽ። እንደዚህ አይነት ነገር እንዳያመጡ ይሄ ነገር ማስወገድ አለባችሁ። ይሄ ነው የምለው። ይቅርታ አንዴ ላውራ እኔ ብቻ። ኧረ ትክክል ነሽ። እኛ አጀንዳውን አይዲያውን አንፈልገው። ያስተምራል። አዎ ትክክል ናት እህቴም። ግን ቢያስተምርም እነሱ ላይ አይሄድም። ከነሱ ዲሲፕሊን አንጻር ከነሱ ካሉበት ስታተስ አንጻር ይሄ ብሩኬም ከማንም ጋር እንትን እንደማይሳፈጥ እናውቃለን። ሀይሚም ቁጥብ ራሷን ጠብቃ ከማንም ጋር ማትላላጥ እህት መሆኗን እናውቃለን። ከዚህ አንጻር ነው እዚህ አይነት የዘቀጠ ነገሩ ሲገቡ እየተቆጣን ያለ ነው። እና የሚያስተአው ሰውማ የሚክድም አስረግዞ የሚክድ ደግሞ ዝም ብላም ተጠግታ እንደምንም ብላ ደግሞ አርግዛም ብላንተ ነው ብላም በግድ ካላገባኸኝ የሚሉ ሴቶችም በድሮ ጊዜ አሉ። ግን ዞሮ ያልወደደሽ ወንድ ቢያገባሽም ሲኦል ነው የሚከትሽ እንጂ ባልሆኖሽ አይኖርም፣ ባልሆኗት አይኖርም። ድሮም አለ እንደዛ። የግድ ይጠቃለሉ በቃ ይባላል በቤተሰብ። እንዲህ አይነት ነገር ሲፈጠር በቃ ልጅ ለብቻው ከሚያድግ ይጠቃለሉ ይባልና ሳይወዱ ይጠቃለላሉ። ከዛ ግን ሲኦል ነው ትዳሩ። ለሴቷ ልጅ የሚሆነው ሲኦል ነው። ምክንያቱም በገዛ ጊዜዋ ያለ ክብር የሰጠች ስለሆነች፣ ያለ ክብር መስጠት ደግሞ ሁሌም ሳትከበሪ መኖር ነው። ሁሌም እንደተጎነተልሽ መኖር ነው። ያ ደግሞ ሲኦል ነው። እኔ አውቃለሁ እንደዚህ አይነት እንትን ያለ በግድ ተጠቃለው በጣም ስንት ችግር ውስጥ ከገቡ በኋላ የተለያዩ ባልና ሚስቶች አውቃለሁ። ይሄን አውቃለሁ። ግን ላይ መጥተንም አይዲያው ነው በጠቅላላው። እሺ እህቴ